ሻሎም ቅዱሳን እንዴት ዋላችሁ? ዛሬ መጽሐፍ ቅዱስ ንባባችን 111ኛ ቀን ላይ ደርሷል። ይሄ ጉዟችን እንግዲህ መስከረም 1 ቀን ጀምሮ ዘፍጥረት 1 ብሎ እስከ ጳጉሜ 5 ራዕይ 22 ድረስ እያደረግን ያለው የመጽሐፍ ቅዱስ ንባብ ጉዞ ነው። ዛሬ በ111ኛ ቀናችን የምናነበው አንደኛ ዜና ከምዕራፍ 4 እስከ 6 ድረስ ያለው ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። አንደኛ ዜና ምዕራፍ 4 የይሁዳ ልጆች ፋሬስ፣ ኤስሮም፣ ከርሚ፣ ሆር፣ ሶባል ናቸው። የሶባልም ልጅ ራያ ኢኤትን ወለደ። ኢኤትም አሁማይንና ላሃድን ወለደ። እነዚህ የጾርዓውያን ወገኖች ናቸው። እነዚህም የኤጣም አባት ልጆች ናቸው። ኢዝራኤል፣ ይሽማ፣ ይድባሽ፣ እህታቸውም ሐጽሌፎኒ፣ የጌዶርም አባት ፋኑኤል፣ የሁሻም አባት ኤጽር። እነዚህ የቤተልሔም አባት የኤፍራታ የበኩሩ የሆር ልጆች ናቸው። ለቴቆሄም አባት ለአሽሁር ሄላና ነዕራ የተባሉ 2 ሚስቶች ነበሩት። ነዕራም አሁዛምን፣ ኦፌርን፣ ቴምኒን፣ አሃሽታሪን ወለደችለት። እነዚህ የነዕራ ልጆች ናቸው። የሄላም ልጆች ዴሬት፣ ይጽሐር፣ ኤትናን ናቸው። ቆጽ አኑብን፣ ጾቤባን የሃሩምንን ልጅ የአሃርሄልን ወገኖች ወለደ። ያቤጽም ከወንድሞቹ ይልቅ የተከበረ ነበረ። እናቱም በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራቸው። ያቤጽም እባክህ መባረክን ባርከኝ፣ አገሬንም አስፋው፣ እጅህም ከኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው። የሹሃም ወንድም ክሉብ የኤሽቶንን አባት ሜሄርን ወለደ። ኤሽቶንም ቤትራፋንንና ፋሴሃን የኢርናሃሽንም አባት ተሂናን ወለደ። እነዚህ የሬካ ሰዎች ናቸው። የቄንዝም ልጆች ጎቶንያልና ሰራያ ነበሩ። የጎቶንያልም ልጅ ሐታት ነበረ። ማአኖታይ ኦፍራን ወለደ። ሰራያም የጌሃሽምን አባት ኢዮአብን ወለደ። እነሱም ጠራቢዎች ነበሩ። የዩፎኒም ልጅ የካሌብ ልጆች ኢሩ፣ ኤላ፣ ነአም ነበሩ። የኤላም ልጅ ቄኔዝ ነበረ። የይሃልኤልን ልጆች ዚፍ፣ ዚፋ፣ ቲሪያ፣ አሳርኤል ነበሩ። የእዝራም ልጆች የቴር፣ ሜሬድ፣ ኤፌር፣ ያሎን ነበሩ። የቴርም ማርያምን፣ ሸማይን፣ የኤሽታአምን አባት ይሽባን ወለደ። አይሁዳዊቱ ሚስቱ የጌዶርን አባት የሬድን፣ የሶኮምንም አባት ሀቤርን፣ የዛኖዋንም አባት ይቁትኤልን ወለደች። እነዚህም ሜሬድ ያገባት የፈርዖን ልጅ የቢቲያ ልጆች ናቸው። የሆዲያ ሚስት የነሃም እህት ልጆች የገርሚው የቂላ አባት ማዕካታዊው ኤሽትሞአ ነበሩ። የሽሞንም ልጆች አምኖን፣ ሪና፣ ቤንሃናን፣ ቲሎን ነበሩ። የይሽኢም ልጆች ዞሄትና ቤንዞሄት ነበሩ። የይሁዳም ልጅ የሴሎም ልጅ የሌካ አባት ኤር፣ የመሪሳ አባት ለአዳ፣ ከአሽቤአ ቤት የሚኖሩ ጥሩ በፍታ የሚሰሩ ወገኖች ዮቂም፣ የኮዜባ ሰዎች ኢዮአስ፣ ሞዓብን የገዛ ሳፍራ፣ ያሹቢሌሄም ነበሩ። ይህ ዝና ከቀድሞ ጀምሮ ነበረ። እነዚህ በነጣኢምና በጋዴራ የሚቀመጡ ሸክላ ሰራተኞች ነበሩ። በዚያ በንጉሱ ዘንድ ስለ ስራው ይቀመጡ ነበረ። የስምዖንም ልጆች ነሙኤል፣ ያሚን፣ ያሪን፣ ዛራ፣ ሳኡል፣ ልጁ ሰሎም፣ ልጁ መብሳም፣ ልጁ ማስማዕ፣ የማስማዕም ልጆች ልጁ ሃሙኤል፣ ልጁ ዘኩር፣ ልጁ ሰሜኢ። ለሰሜኢም 16 ወንዶች እና 6 ሴቶች ልጆች ነበሩት። ለወንድሞቹ ግን ብዙ ልጆች አልነበሯቸውም። ወገናቸውም ሁሉ እንደ ይሁዳ ልጆች አልተባዙም። በቤርሳሄምም፣ በሞላዳ፣ በሐጻር ሹዓል፣ በቢልሃ፣ በኤጼም፣ በቶላድ፣ በቤቱኤል፣ በሄርማ፣ በጽግላግ፣ በቤት ማርካቦት፣ በሐጸር ሱሲም፣ በቤትቢሪ፣ በሻአራይም ይቀመጡ ነበረ። እስከ ዳዊት መንግስት ድረስ ከተሞቻቸው እነዚህ ነበሩ። መንደሮቻቸውም ኤጣም፣ አይን፣ ሬሞን፣ ቶኬን፣ አሻን 5 ከተሞች እስከ በዓለም ድረስ በእነዚህ ከተሞች ዙሪያ የነበሩ መንደሮቻቸው ሁሉ ነበሩ። መቀመጫቸውና የትውልዳቸው መዝገቦች እነዚሁ ናቸው። ሞሾባብ፣ የምሌክ፣ የአሜሲያስ ልጅ ኢዮስያ፣ ኢዮኤል፣ የዮሺቢያ ልጅ የሰራያ ልጅ የአሲኤል ልጅ ኢዩ፣ ኤልዮኤናይ፣ ያዕቆባ፣ የሾሃያ፣ አሳያ፣ አዲኤል፣ ዩስሚኤል፣
በናያስ፣ የሺፊ ልጅ ዚዛ፣ የአሎን ልጅ፣ የይዳያ ልጅ፣ የሺምሪ ልጅ፣ የሸማያ ልጅ እነዚህ በስማቸው የተጠሩ በወገኖቻቸው ላይ አለቆች ነበሩ። የአባቶቻቸውን ቤት በስተው ነበር። ለመንጎቻቸው መሰምሪያ ይሹ ዘንድ ወደ ጌዶር መግቢያ እስከ ሸለቆ ምስራቅ ድረስ ሄዱ። የለመለመችም እጅግም ያማረች መሰምሪያ አገኙ። ምድሪቱም ሰፊና ጸጥተኛ ሰላም ያላትም ነበረች። በቀድሞም ጊዜ በዚያ ተቀምጠው የነበሩ ከካም ወገን ነበሩ። እነዚህም በስማቸው የተጻፉ በይሁዳ ንጉሥ በሕዝቅያስ ዘመን መጥተው ድንኳኖቻቸውና በዚያ የተገኙትን ምዑናውያንን መቱ። እስከ ዛሬም ድረስ ፈጽመው አጠፏቸው። በዚያም ለመንጎቻቸው መሰምሪያ ነበርና በስፍራቸው ተቀመጡ። የስምዖንም ልጆች 500 ሰዎች ወደ ሴር ተራራ ሄዱ። አለቆቻቸውም የኢሽኢ ልጆች ፈላጥያ፣ ነአርያ፣ ረፋያ፣ ኡዝኤል ነበሩ። ያመለጡትንም የአማሌቃውያንን ቅሬታ መቱ። በዚያም እስከ ዛሬ ድረስ ተቀምጠዋል። አንደኛ ዜና ምዕራፍ 5። የእስራኤል በኩር የሮቤል ልጆች እነዚህ ናቸው። እርሱ የበኩር ልጅ ነበረ። ነገር ግን የአባቱን ምንጣፍ ስላረከሰ ብኩርናው ለእስራኤል ልጅ ለዮሴፍ ልጆች ተሰጠ። ትውልዱ ግን ከብኩርናው ጋር አልተቆረጠም። ይሁዳም በወንድሞቹ መካከል በረታ፣ አለቃም ከርሱ ሆነ። ብኩርናው ግን ለዮሴፍ ነበረ። የእስራኤል በኩር የሮቤል ልጆች ሄኖሃ፣ ፈሉሶ፣ አስሮን፣ ከርሚ ነበሩ። የኢዮኤል ልጆች ልጁ ሸማያ፣ ልጁ ጎግ፣ ልጁ ሰሜኢ፣ ልጁ ሚካ፣ ልጁ ራያ፣ ልጁ ቢኤል፣ የአሶር ንጉሥ ቴልጌል ቴልፌልሶር የማረከው ልጁ ብኤራ እርሱ የሮቤል ነገድ አለቃ ነበረ። ወንድሞቹ በየወገኖቻቸው የትውልዶቻቸው መዝገብ በተቆጠረ ጊዜ አንደኛው ኢዮኤል ዘካርያስ እስከ ናባውያን እስከ በአልሜዎን ድረስ በአሮኤር የተቀመጠው የኢዮኤል ልጅ የሸማህ ልጅ የኦዛዝ ልጅ ቤላ በገለአድ ምድር እንስሶቻቸው በስተው ነበርና በምስራቅ በኩል ከኤፍራጥስ ወንዝ ጀምሮ እስከ ምድረ በዳው መግቢያ ድረስ ተቀመጠ። በሳኦልም ዘመን ከአጋራውያን ጋር ተዋጉ። እነርሱም በእጃቸው ተመተው ወደቁ። በገለአድ ምስራቅ በኩል ባለው አገር ሁሉ በድንኳኖቻቸው ተቀመጡ። የጋድም ልጆች በባሳን ምድር እስከ ሰልካ ድረስ በአፋዛዣቸው ተቀመጡ። አንደኛው ኢዮኤል፣ ሁለተኛው ሳፋም፣ ያናይ፣ ሳፋጥ በባሳን ተቀመጡ። የአባቶቻቸውን ቤቶች ወንድሞች ሚካኤል፣ ሜሱላም፣ ሳባ፣ ዮራይ፣ ያካን፣ ዙኤ፣ ኦቤድ 7 ነበሩ። እነዚህም የቡዝ ልጅ የየዳይ ልጅ የኢየሳይ ልጅ የሚካኤል ልጅ የገለአድ ልጅ የኢዳይ ልጅ የኡሪ ልጅ የአቢካኢል ልጅ ነበሩ። አባቶቻቸውን ቤቶች አለቃ የጉኒ ልጅ የአቢዲኤል ልጅ ወንድም ነበረ። በገለአድ ምድር በባሳን በመንደሮቹም በሳሮን መሰማሪያዎች ሁሉ እስከ ዳርቻቸው ድረስ ተቀምጠው ነበረ። እነዚህ ሁሉ በትውልዶቻቸው በይሁዳ ንጉሥ በኢዮአታም ዘመንና በእስራኤል ንጉሥ በኢዮርብዓም ዘመን ተቆጠሩ። የሮቤልና የጋድ ልጆች የምናሴም ነገድ እኩሌታ ጽኑዓን ጋሻና ሰይፍ የሚይዙ ቀስተኞችም ሰልፍ የሚያውቁ ሰልፈኞችም 44760 ነበሩ። ከአጋራውያን ከኪጡር ከናፌስና ከናዳብ ጋር ተዋጉ። በሚዋጉበትም ጊዜ ወደ እግዚአብሔር ጮኸዋልና በእርሱ ታምነዋልና ተለመናቸው፣ በላያቸውም ረዳት ሆናቸው። አጋራውያንና ከእነርሱ ጋር የነበሩት ሁሉ በእጃቸው ተሰጡ። ከከብቶቻቸውም 50,000 ግመሎች፣ 250,000 በጎች፣ 2,000 ማህዮች፣ ከሰዎችም 100,000 ማረኩ። ሰልፉ ከእግዚአብሔር ዘንድ ነበርና ብዙ ሰዎች ተገድለው ወደቁ። እስከ ምርኮም ዘመን ድረስ በስፍራቸው ተቀመጡ። የምናሴ የነገድ እኩሌታ ልጆች በምድሪቱ ተቀመጡ። ከባሳንም ጀምሮ እስከ በአል አርሞኒየም እስከ ሳኔር እስከ አርሞኒየም ተራራ ድረስ በዙ። የአባቶቻቸውን ቤቶች አለቆች እነዚህ ነበሩ: ኤፌር፣ ይሽኢ፣ ኤሊኤል፣ አዝርኤል፣ ኤርሚያ፣ ሆዳይዋ፣ ኢየድኤል። እነርሱ ጽኑዓን ኃያላን የታወቁ ሰዎች የአባቶቻቸውን ቤቶች አለቆች ነበሩ። የአባቶቻቸውንም አምላክ በደሉ። እግዚአብሔርም ከፊታቸው ባጠፋቸው በምድሩ አሕዛብ አማልክት አመነዘሩ። እስራኤልም አምላክ የአሶር ንጉሥ የፎሃን መንፈስ የአሶርንም ንጉሥ የቴልጌልቴልፌልሶርን መንፈስ አነሳሳ። የሮቤልንና የጋድን ልጆች የምናሴንም ነገድ እኩሌታ አፈለሰ። እስከዛሬም ወዳሉበት ወደ አላሄና ወደ አቦር ወደ ሐራና ወደ ጎዛን ወንዝ አመጣቸው። አንደኛ ዜና ምዕራፍ 6። የሌዊ ልጆች ጌድሶን፣ ቀዓት፣ ሜራሪ። የቀዓትም ልጆች እንበረም፣ ይስዓር፣ ኬብሮን፣ ኡዝኤል። የእንበረምም ልጆች አሮን፣ ሙሴ፣ ማርያም።
የአሮን ልጆች ናዳብ፣ አብድዩ፣ አልዓዛር፣ ኢታምር። አልዓዛር ፊናስን ወለደ። ፊንሐስ አቢሱን ወለደ። አቢሱም ቡቂን ወለደ። ቡቂም አዚን ወለደ። አዚም ዘራእያን ወለደ። ዘራእያም መራዮትን ወለደ። መራዮት አማርያን ወለደ። አማርያም አኪጦብን ወለደ። አኪጦብም ሳዶቅን ወለደ። ሳዶቅም አኪማአስን ወለደ። አኪማአስም አዛሪያስን ወለደ። አዛሪያስም ዮሐናን ወለደ። ዮሐናም አዛሪያስን ወለደ። እርሱም ሰሎሞን በኢየሩሳሌም በሰራው ቤት ካህን ነበረ። አዛሪያስም አማርያን ወለደ። አማርያም አኪጦብን ወለደ። አኪጦብም ሳዶቅን ወለደ። ሳዶቅም ሰሎምን ወለደ። ሰሎምም ኬልቅያስን ወለደ። ኬልቅያስም አዛሪያስን ወለደ። አዛሪያስም ሰራያን ወለደ። ሰራያም ኢዮሴዴቅን ወለደ። እግዚአብሔርም ይሁዳንና ኢየሩሳሌምን በናቡከደነጾር እጅ ባስማረከ ጊዜ ኢዮሴዴቅ ተማርኮ ሄደ። የሌዊ ልጆች ጌድሶን፣ ቀዓት፣ ሜራሪ። የጌድሶንም ልጆች ስም ይህ ነው፣ ሎቤኒ፣ ሰሜኢ። የቀዓትም ልጆች እንበረም፣ ይስዓር፣ ኬብሮን፣ ኡዝኤል ነበሩ። የሜራሪ ልጆች ሞሆሊ፣ ሙሲ። የሌዋውያን ወገኖች በየአባቶቻቸው ቤቶች እነዚህ ናቸው። ከጌድሶን ልጅ ሎቤኒ ልጁ ኢኤት፣ ልጁ ዛማት፣ ልጁ ዮአክ፣ ልጁ አዶ፣ ልጁ ዛራ፣ ልጁ ያትራይ። የቀዓት ልጆች ልጁ አሚናዳብ፣ ልጁ ቆሬ፣ ልጁ አሴር፣ ልጁ ህልቃና፣ ልጁ አቢሳፍ፣ ልጁ አሴር፣ ልጁ ኢኢት፣ ልጁ ኡርኤል፣ ልጁ ኦዚያ፣ ልጁ ሳውል። የህልቃናም ልጆች አማሲ፣ አኪሞት። የህልቃናም ልጆች ልጁ ሱፊ፣ ልጁ ሃናት፣ ልጁ ኤልያብ፣ ልጁ ይሮሃም፣ ልጁ ህልቃና። የሳሙኤልም ልጆች በኩሩ ኢዮኤል፣ ሁለተኛው አብያ። የሜራሪ ልጆች ሞሆሊ፣ ልጁ ሎቤኒ፣ ልጁ ሰሜኢ፣ ልጁ ኦዛ፣ ልጁ ሳምዓ፣ ልጁ ሃግያ፣ ልጁ አሳያ። ዳዊትም ታቦቱ አርፎ ከተቀመጠ በኋላ በእግዚአብሔር ቤት ያቆማቸው የመዘምራን አለቆች እነዚህ ናቸው። ሰለሞንም የእግዚአብሔርን ቤት በኢየሩሳሌም እስኪሰራ ድረስ በመገናኛ ድንኳን ማደሪያ ፊት እያዜሙ ያገለግሉ ነበረ። በየተራቸውም ያገለግሉ ነበር። አገልጋዮቹና ልጆቹ እነዚህ ናቸው። ከቀዓት ልጆች ዘማሪው ኤማን ነበረ። እርሱም የኢዮኤል ልጅ፣ የሳሙኤል ልጅ፣ የህልቃና ልጅ፣ የይሮሃም ልጅ፣ የኤሊኤል ልጅ፣ የቶዋ ልጅ፣ የሱፍ ልጅ፣ የህልቃና ልጅ፣ የማሃት ልጅ፣ የአማሲ ልጅ፣ የህልቃና ልጅ፣ የኢዮኤል ልጅ፣ የአዛሪያስ ልጅ፣ የሶፎንያስ ልጅ፣ የታሃት ልጅ፣ የአሴር ልጅ፣ የአብያሳፍ ልጅ፣ የቆሬ ልጅ፣ የይስዓር ልጅ፣ የቀዓት ልጅ፣ የሌዊ ልጅ፣ የእስራኤል ልጅ ነው። በቀኙም የቆመ ወንድሙ አሳፍ ነበረ። አሳፍም የበራኪያ ልጅ፣ የሳማዓ ልጅ፣ የሚካኤል ልጅ፣ የበአሴያ ልጅ፣ የመልኪያ ልጅ፣ የኤትኒ ልጅ፣ የዛራ ልጅ፣ የአዳያ ልጅ፣ የኤታል ልጅ፣ የዛማት ልጅ፣ የሰሜኢ ልጅ፣ የኢኤት ልጅ፣ የጌድሶን ልጅ፣ የሌዊ ልጅ ነው። በግራቸውም በኩል ወንድሞቻቸው የሜራሪ ልጆች ነበሩ። ኤታን የቂሳ ልጅ፣ የአብዲ ልጅ፣ የማሎክ ልጅ፣ የሐሸቢያ ልጅ፣ የአሜሲያስ ልጅ፣ የኬልቅያስ ልጅ፣ የአማሲ ልጅ፣ የባኒ ልጅ፣ የሴሜር ልጅ፣ የሞሆሊ ልጅ፣ የሙሲ ልጅ፣ የሜራሪ ልጅ፣ የሌዊ ልጅ። ወንድሞቻቸውም ሌዋውያን ለእግዚአብሔር ቤት ማደሪያ አገልግሎት ሁሉ ተሰጡ። አሮንና ልጆቹ ግን የእግዚአብሔር ባሪያ ሙሴ እንዳዘዘው ሁሉ ለቅድስተ ቅዱሳን ስራ ሁሉ ስለ እስራኤልም ያስተሰርይ ዘንድ ለሚቃጠለው መስዋዕት በሚሆነው መሰዊያ ላይ ይሰዉ ነበረ። በዕጣኑም መሰዊያ ላይ ያጥኑ ነበረ። የአሮንም ልጆች እነዚህ ናቸው፣ ልጁ አልዓዛር፣ ልጁ ፊንሐስ፣ ልጁ አቢሱ፣ ልጁ ቡቂ፣ ልጁ ኦዚ፣ ልጁ ዘራእያ፣ ልጁ መራዮት፣ ልጁ አማርያ፣ ልጁ አኪጦብ፣ ልጁ ሳዶቅ፣ ልጁ አኪማአስ። ማደሪያዎቻቸውም በየሰፈራቸው በየዳርቻቸው እነዚህ ናቸው። ለአሮን ልጆች ለቀዓት ወገኖች አንደኛው ዕጣ ነበረ። ለእነርሱ በይሁዳ ሀገር ያለችው ኬብሮንን በእርሷም ዙሪያ የነበረውን መሰምሪያ ሰጡ። የከተማይቱን እርሻ ግን መንደሮቿን ለዩፎኒ ልጅ ለካሌብ ሰጡ። ለአሮንም ልጆች የመማፀኛውን ከተሞች ኬብሮንን፣ ልብናን መሰማሪያዋን፣ ደግሞ የቲርን፣ ኤሽትሞአንን መሰምሪያዋን፣ ሆሎንንና መሰምሪያዋን፣ ዳቤርንና መሰምሪያዋን፣ አሳንንና መሰምሪያዋን፣ ቤትሳሚስንና መሰምሪያዋን፣ ከብንያንም ነገድ ጌባንንና መሰምሪያዋን፣ ጋሌማትንና መሰምሪያዋን፣ አናቶትንና መሰምሪያዋን ሰጡ። ከተሞቻቸውም ሁሉ በየወገናቸው 13 ነበሩ። ለቀሩትም ለቀዓት ልጆች ከነገዱ ወገን ከምናሴ ነገድ እኩሌታ 10 ከተሞች በዕጣ ተሰጡ። ለጌድሶን ልጆች በየወገናቸው ከይሳኮር ነገድ፣ ከአሴርም ነገድ፣ ከንፍታሌምም ነገድ፣ ከባሳንም ካለው ከምናሴ ነገድ 13 ከተሞች ተሰጡ። ለሜራሪ ልጆች በየወገናቸው ከሮቤል ነገድ፣ ከጋድም ነገድ፣ ከዛብሎን ነገድ 12 ከተሞች በዕጣ ተሰጡ። የእስራኤልም ልጆች ለሌዋውያን ከተሞችን ከመሰምሪያዎቻቸው ጋር ሰጡ።
ከይሁዳም ልጆች ነገድ፣ ከስምዖን ልጆች ነገድ፣ ከብንያምም ልጆች ነገድ እነዚህን በስማቸው የተጠሩትን ከተሞች በዕጣ ሰጡ። ከቀዓትም ልጆች ወገኖች ለእያንዳንዶቹ ከኤፍሬም ነገድ ከተሞች ድርሻ ነበራቸው። በተራራማው በኤፍሬም ሀገር ያሉትን የመማፀኛውን ከተሞች ሴኬምንና መሰምሪያዋን፣ ደግሞም ጌዝርንና መሰምሪያዋን፣ ዮቅምዓምንና መሰምሪያዋን፣ ቤትሆሮንንና መሰምሪያዋን፣ ኤሎንንና መሰምሪያዋን፣ ጋትሪሞንንና መሰምሪያዋን ሰጧቸው። ከምናሴም ነገድ እኩሌታ አኔርንና መሰምሪያዋን፣ ቢልአምንና መሰምሪያዋን ከቀዓት ልጆች ወገን ለቀሩት ሰጡ። ለጌድሶን ልጆች ከምናሴ ነገድ እኩሌታ ወገን በባሳን ያለችውን ጎላንና መሰምሪያዋን፣ አስታሮትንና መሰምሪያዋን፣ ከይሳኮርም ነገድ ቃዴስና መሰምሪያዋ፣ ዳብራትና መሰምሪያዋ፣ ራሞትና መሰምሪያዋ፣ አኔምና መሰምሪያዋ፣ ከአሴርም ነገድ ማዕሳልና መሰምሪያዋ፣ አብዶንና መሰምሪያዋ፣ ሁቆቅና መሰምሪያዋ፣ ረአብና መሰምሪያዋ፣ ከንፍታሌምም ነገድ በገሊላ ያለችው ቃዴስና መሰምሪያዋ፣ ሐሞንና መሰምሪያዋ፣ ቂርያታይምና መሰምሪያዋ ተሰጡ። ከሌዋውያን ለቀሩት ለሜራሪ ልጆች ከዛብሎን ነገድ ሬሞንና መሰምሪያዋ፣ ታቦርና መሰምሪያዋ፣ ከሮቤልም ነገድ በኢያሪኮ አንጻር በዮርዳኖስ ማዶ በምስራቅ በኩል በምድረ በዳ ያለችው ቦሶርና መሰምሪያዋ፣ ያሳና መሰምሪያዋ፣ ቅዴሞትና መሰምሪያዋ፣ ሜፍአትና መሰምሪያዋ፣ ከጋድም ነገድ በገላአድ ነገድ ያለችው ሬማትና መሰምሪያዋ፣ መሃናይምና መሰምሪያዋ፣ ሐሴቦንና መሰምሪያዋ፣ ኢያዜርና መሰምሪያዋ ተሰጡ ይላል። የዛሬ ንባባችን ይሄንን ይመስል ነበረ። ማታ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ላይቭ ይሄንን ክፍል የምናጠና ስለሆነ አብራችሁን መጥታችሁ እንድታጠኑ ጋብዛለሁኝ።